ቤተሰቦች እንግዲህ ሄርሜላ ከባድ ችግር ፈጥራለች። አሁንም ሩታን ብትሆን እንግዲህ ሄርሜላን አንቃ ደብድባታለች። ይሄ ማለት ልጄን ካስቀመጥሽበት አምጪ፣ ልጄን የት አደረግሽ በማለት እንግዲህ ሩታ እጅግ በጣም ያልተጠበቀ ነገር አድርጋለች። የእውነት ማለት ነው። እናት ናት ታውቃላችሁ፣ ለልጇ ያላት ነገር ለልጇ ያላትን ቦታ ታውቃላችሁ። እና ስለዚህ ሩታ ይሄን ነገር ብታደርግ ማንም ሰው በሩታ ላይ ሊፈርድባት አይችልም ብዬ ነው የማስበው። ቤተሰቦቼ ከባድ ነገር ነው የተፈጠረው። ሰላም ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁልኝ ወይ? አላችሁልኝ ወይ? አለሁላችሁ። ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ በሄርሜላና በሩታ መሀል ላይ የተፈጠረ ነገር አለ። እጅግ በጣም ከባድ ነገር ተፈጥሯል። ሩታ ሄርሜላን እንግዲህ አንቃ ይዛ ልደፋት ነው ማለት ነው። ቤተሰቦቼ በነገራችን ላይ ይሄ ነገር እየተፈጠረ ያለው እንግዲህ በሄርሜላ ምክንያት እንደሆነ ታውቃላችሁ። ምክንያቱም ሄርሜላ ከዚህ በፊት ያደረገችው ነገር አለ፣ አሁንም እየሆነ ያለ ነገር አለ። ስለዚህ እኔ አብርሃምን ወደ እኔ ለማምጣት ያንቺን ልጅ መውሰድ አይጠበቅብኝም። ምክንያቱም ኦሬዲ አብርሃም ወደ እኔ መጥቷል። ስለዚህ ለምን ብዬ ነው ያንቺን ልጅ ወስጄ ልጁን ብሎ እንዲመጣ ማደርገው ምናምን፣ እንዴት ነው ያንቺ ልጅ ምን ይሰራልኛል እያለኝ እንደውም ነገሮችን በጣም እያወሳሰበቻቸው ነው ያለችው። እና ስለዚህ ሄርሜላ ለምን ይሄን ያህል አስፈራት? ለምን ፈራች? ገባችሁ አይደለ? ለምን እንደዚህ እንትን አለች? ልጁን ባሏን ወስዳባት ወይም አብርሃምን ወደ እሷ ከወሰደች በኋላ እንደገና ደግሞ አሁንም ልዑልን ወደ እሷ ወስዳ ሩታን ብቻዋን ማስቀረት ነው፣ ራቁቷን ማስቀረት ነው የፈለገችው ወይንስ ምንድን ነው? ያልተረዳሁት ነገር ይሄን ነገር ብቻ ነው ማለት ነው። ቤተሰቦች ምን እያደረገች ነው፣ ምን እየተፈጠረ ነው የሚለውን ነገር መረዳት ራሱ አልቻልኩም። ሄርሜላ ምን እያደረገች እንደሆነ ማለት ነው። እና ብቻ ግን ሩታ ያው እንግዲህ እናት ናት ታውቃላችሁ። የተሰማት ነገር አለ። ልጇ ከጎኗ የለም። የመኖሪያ ምክንያት የሆነው ልጇ ነው። በጣም ብዙ ነገር ያየችበት ልጇ ነው። እና ስለዚህ ብዙዎቻችሁ ልጅ የምትሉት ምናምን ሩታ ናት እንደ ልጅ ብቻ እሷ ብቻ ልጅ አላት። አብርሃምም እኮ አባትነት መብት አለው ምናምን ለምትሉት ማለት ነው። ልክ ደግሞ አብርሃም እንደ አብርሃም ያለ አባት እኮ ልጅ ብሎ የማውራት መብት ራሱ የለውም ማለት ነው። ልጅ ብሎ የማውራት መብት ራሱ የለውም። ስለዚህ ቤተሰቦቼ አንዳንድ ጊዜ ተጠንቅቀን ነገሮችን ማድረግ ጥሩ ነው ብዬ አስባለሁ። እና ሩታም ደግሞ ያደረገችው ነገር ትክክል ነው። ልጇን ለማምጣት ልጇን ለማግኘት ደግሞ ብዙ ነገሮችን ታደርጋለች። ስለዚህ ውዶቼ ለዛ ነው ሄርሜላን አመታ የጠየቀቻት። ሄርሜላ ግን በትክክል እየመለሰችላት አይደለም ማለት ነው። በጣም ነው የሚደብረው።